ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ስለ እንቁላል ነው የምነግራችሁ። በተለይ ደግሞ በቀን 3 ፍሬ እንቁላል ብትመገቡ ሰውነታችሁ የሚያገኘውን ጠቀሜታ ነግራችኋለሁ። እንቁላል በውስጡ ለሰውነታችን በጣም አስፈላጊ የሆኑ በርካታ ንጥረ ነገሮች፣ ቫይታሚኖች፣ የተለያዩ ነገሮች ይገኙበታል። ስለዚህ እስቲ ዛሬ በተለይ እንቁላል ውስጥ ምን ነገሮች ይገኛሉ? እንቁላል ስንመገብ የትኛው የሰውነት ክፍላችን ምን አይነት ጠቀሜታ ያገኛል? በቀን 3 እንቁላል ብንመገብስ ምን አይነት ለውጥ ሰውነታችን ላይ እናያለን? የሚሉትን ከዚህ ከእንቁላል ጋር በተያያዘ መሰረታዊ ሐሳቦችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ በርካቶች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ እንግዲህ በአንደኛ ደረጃ መነግራችሁ በተለይ እንደሚታወቀው እንቁላል በጣም ከፍተኛ ፕሮቲን አለው። ይሄ በእንቁላል ውስጥ የምናገኘው ፕሮቲን በተለይ ለጡንቻ ለመገጣጠሚያ እጅግ በጣም አስፈላጊ ነው። ይሄ ጡንቻዎቻችሁ እንዲያድጉ ጡንቻዎቻችሁ ጤናማ እንዲሆኑ ያደርጋል። እሱ ብቻ ሳይሆን ከመገጣጠሚያ ጋር ተያይዞ የመገጣጠሚያ ችግሮችን ይከላከላል። በነገራችን ላይ የቫይታሚን ዲ እጥረት ሲፈጠር ነው ብዙ ጊዜ ከጡንቻ ህመም ጋር ከመገጣጠሚያ ችግሮች ጋር ተያይዘው ያሉ ነገሮች የሚከሰቱ። ታዲያ እንቁላል በምትመገቡበት ጊዜ ፕሮቲን ብቻ ሳይሆን ቫይታሚን ዲም ስለምታገኙበት ይሄ ጡንቻዎቻችሁ መገጣጠሚያዎቻችሁ እጅግ በጣም ትልቅ ጥቅም ያገኛሉ። እሱ ብቻ ሳይሆን ለቆዳ፣ ለፀጉር፣ ለተለያዩ ነገሮች ይሄ በእንቁላል ውስጥ ያለው ፕሮቲንና ቫይታሚን ዲ ይረዳችኋል። ሌላኛው ኮሊን በዚህ በእንቁላል ውስጥ እናገኛለን። በተለይ ስለ ኮሊን ስነግራችሁ አሁን እንቁላል ውስጥ የምናገኘው ኮሊን በተለይ 2 ትልልቅ ጠቀሜታዎች አሉት። አንደኛውና ዋነኛው ለአእምሮ ጤና ነው። እንግዲህ እንቁላል ስትመገቡ ከምታገኟቸው የአእምሮ ጤና ውስጥ አንደኛው ይሄ የማስታወስ የማሰብ አቅማችሁ በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄ አልዛይመር፣ የመርሳት ችግር እንደዚህ አይነት ነገሮች እየቀነሱ በጣም አእምሮአችሁ ስራ ላይ ለምሳሌ በጣም ትኩረት አድርጋችሁ የፈጠራ አቅማችሁ ከፍተኛ ሆኖ ለታዳጊዎች በትምህርት ላይ ደግሞ ላላችሁ ትምህርት ቶሎ እንዲገባችሁ ይሄ የመያዝ የመረዳት አቅማችሁ እንዲጨምር የማስታወስ የማሰብ አቅማችሁ እንዲጨምር ይሄ በእንቁላል ውስጥ የምናገኘው ኮሊን ትልቅ ጠቀሜታ አለው። እሱ ብቻ ሳይሆን ደግሞ ሁለተኛው ከጉበት ጤና ጋርም ተያይዞ ኮሊን ይያያዛል። ጉበት ህመሞችን ለመከላከል ጉበታችሁ ጤናማ እንዲሆን ያደርጋል። ለጉበት ህዋሳቶች ጤና በዚህ በእንቁላል ውስጥ የሚገኘው ኮሊን ትልቅ እገዛን ያደርጋል ማለት ነው። ስለዚህ ብትችሉ በቀን 2-3 እንቁላል ብትመገቡ ይሄንንም ጠቀሜታ ታገኛላችሁ። ሌላኛው ስለ ሌስቴን ማውራት ፈልጋለሁ። እዚህ እንቁላል ውስጥ የምናገኘው ሌስቴን የምንለው የንጥረ ነገር አይነት አለ። ይሄ በተለይ ትልቁ ስራው ኮሌስትሮልን ለመከላከል ነው። በተለይ አሁን ላይ በጣም እየበዙ ከመጡ ህመሞች ውስጥ አንደኛው ከዚህ ከኮሌስትሮል መጨመር ጋር ተያይዘው የሚመጡ ናቸው። ለምሳሌ የልብ ህመም፣ ስትሮክ፣ የደም ግፊት፣ ይሄ ከደም ቧንቧ ጋር ተያይዘው የሚፈጠሩ ችግሮች ሰውነታችን ላይ መጥፎ የኮሌስትሮል አይነት ኤልዲኤል ወይንም ባድ ኮሌስትሮል የምንለው በከፍተኛ ሁኔታ ሲጨምር የሚከሰቱ ነገሮች ናቸው። ታዲያ እንቁላልን ስትመገቡ ይሄንን መጥፎ የኮሌስትሮል አይነት ከሰውነታችሁ ላይ እየጠረገ ስለሚያስወግድላችሁ በተያያዥነት ለኮሌስትሮል፣ ለስትሮክ፣ ለልብ ህመም፣ ለግፊት፣ ከደም ቧንቧ ጥበት ጋር ተያይዘው ለሚመጡ ችግሮች እንዳትጋለጡ ይረዳል ማለት ነው። ሌላው ቫይታሚን ኬቱ በዚህ በእንቁላል ውስጥ እናገኛለን። በተለይ እንቁላል ስንመገብ የምናገኘው ቫይታሚን ኬቱ ትልቁ ዋነኛው ስራው የደም ቧንቧ ላይ አላስፈላጊ ሚኒራል እንዳይኖር የማድረግ ነው። በነገራችን ላይ
የደም ቧንቧችን ላይ አላስፈላጊ የሚኒራል ክምችት በሚኖርበት ጊዜ ለልብ ህመም፣ ለኩላሊት፣ ለስኳር ህመም ለእንደዚህ አይነት ችግሮች እንድንጋለጥ ያደርጋል። ነገር ግን እንቁላል ስትመገቡና ከእንቁላል ቫይታሚን ኬቱን ስታገኙ አላስፈላጊ ሚኒራል የደም ቧንቧ ላይ እንዳይለጠፍ እዛ አካባቢ እንዳይከማች በማድረግ እነዚህን ልብን፣ ኩላሊትን፣ ስኳር ህመምን ይከላከላል። በነገራችን ላይ ሚኒራል ይሄ ከካልሲየም ጋር ተያይዞ ብዙ ጊዜ ከዚህ ቀደምም ነግሬያቸዋለሁ። ይሄ የደም ቧንቧ ላይ ሲከማቹ ችግር የሚፈጥሩ እንደ ሚኒራል እንደ ካልሲየም ያሉ ነገሮች የደም ቧንቧ ላይ መከማቸት የለባቸውም። ይሄ አሁን ቫይታሚን ኬቱ ከእንቁላል የምናገኘው ይሄን ብቻ ሳይሆን ተጨማሪ ጥቅሞችም አሉት። ለምሳሌ ለቆዳ ጤንነት ጥሩ ነው፣ ለፀጉር እድገት፣ ይሄ ፀጉራችሁ ለሚሳሳ ለሚሰባበር ለእንደዚህ አይነት ነገሮችም ይረዳል። ከልብ ከአእምሮ ጤና ጋርም ተያይዞ ቫይታሚን ኬቱ ትልቅ እገዛን ያደርጋል። ሌላኛው ቫይታሚን ዲ3ም በእንቁላል ውስጥ እናገኛለን። እሱ በተለይ ትልቁ ጥቅሙ በሽታ የመከላከል አቅማችንን ለመጨመር ነው። ይሄ በተለይ በየጊዜው ጉንፋን፣ ራስ ምታት እንዲህ አይነት ችግሮች የሚያጠቃችሁ ሰዎች እንቁላልን ብትመገቡ በውስጡ ያለው ቫይታሚን ዲ3 በሽታ የመከላከል አቅማችሁን ስለሚያሻሽል ለእንደዚህ አይነት ህመሞች እንዳትጋለጡ ያደርጋል። ሌላኛው ቫይታሚን ኤ በዚህ በእንቁላል ውስጥ እናገኛለን። በተለይ ቫይታሚን ኢ ለቆዳ ለልብ ጤንነት በጣም ጥሩ ነው። ቫይታሚን ኤ ደግሞ ከቆዳም ጋር ተያይዞ ይረዳል። በተለይ ከአይን ጤንነት ጋር ተያይዞ ቫይታሚን ኤ ከእንቁላል የምናገኘው ትልቅ እገዛን ያደርጋል። በተለይ ደግሞ ማታ ላይ ይሄ ለማየት የምትቸገሩ ወይንም የእይታ መጠናችሁ ምሽት አካባቢ እየቀነሰ መሄድ ሰዎች እንቁላል ብትመገቡ በውስጡ ገኟቸው እነዚህ ቫይታሚን ኤ ከእይታ ብርሃን መጨመር ጋር ተያይዞ ትልቅ እገዛን ያደርግላችኋል። ሌላኛው ኦሜጋ 3 ፋቲ አሲድን ማንሳት ፈልጋለሁ። ከዚህ ከእንቁላል የምታገኙት ይሄ እንቁላል ውስጥ ያለው ኦሜጋ 3 በተለይ ሁለት ትልልቅ ስራዎችን ይሰራል። አንደኛ የደም ግፊትን በከፍተኛ ሁኔታ የመከላከል ስራን ይሰራል። ሌላው ደግሞ አላስፈላጊ ስብ ሰውነታችሁ ላይ እንዳይከማች ያደርጋል። በተለይ የደም ቧንቧ ላይ እንግዲህ የደም ቧንቧችሁ ላይ አላስፈላጊ የስብ ክምችት የሚኖር ከሆነ የደም ቧንቧን ስለሚያጠብ ይሄ ለልብ ህመም፣ ለግፊት፣ ለስትሮክ፣ ለተለያዩ ነገሮች ሊያጋልጣችሁ ይችላል። ታዲያ ይሄ እንቁላል ውስጥ ያለው ኦሜጋ 3 ፋቲ አሲድ በተለይ ከደም ቧንቧ መስመሮች ጤንነት ጋር ተያይዞ ትልቅ እገዛን ያደርጋል። ግፊትንም እንደዚሁ ይከላከላል። ሌላው ቢ ቫይታሚንን ማንሳት ፈልጋለሁ። በነገራችን ላይ ቢ ቫይታሚን የምንለው በውስጡ 8 የቫይታሚን አይነቶችን የሚይዝ ነው። ከነዚህ ከ8ቱ 5ቱን እንቁላል ውስጥ ማግኘት ትችላላችሁ። ለምሳሌ ቫይታሚን ቢ1፣ ቢ3፣ ቢ2፣ ቢ6 እና ቢ12 በዚህ በእንቁላል ውስጥ እናገኛለን። ከቢ ቫይታሚኖች ውስጥ 5ቱን በእንቁላል ውስጥ እናገኛለን። ይሄ በተለይ ለቆዳ ለፀጉር ጤንነት በጣም ትልቅ እገዛን ያደርጋል ማለት ነው። እንግዲህ ስለ እንቁላል በውስጡ ምን ይገኛል እንደዚሁም ደግሞ ለየትኛው የሰውነት ክፍላችን ይጠቅማል የሚለውን በዚህ መንገድ ነግሬያችኋለሁ ማለት ነው። በትችሉ በቀን 3 እንቁላል ብትመገቡ በአጭር ጊዜ ውስጥ ሰውነታችሁ ላይ በጣም ትልቅ የጤና ለውጥን ማየት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ